እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ በአምልኳችን ረድቶናል። እግዚአብሔር ይመስገን። ገብቶን ዘምረናል። እግዚአብሔር አግዞናል። ክብር ለጌታ ለአምላካችን ይሁን። አሁን ደግሞ የእግዚአብሔርን ቃል የምንሰማበት ጊዜ ይሆናል። ያው ሶስቱንም ምንባባችንን ሰምተናል። እንግዲህ ሶስቱንም ምንባብ የሚያገናኛቸው ምንድነው? እንደገና ደግሞ በተለይ በወንጌሉ ላይ ዛሬ ትንሽ ነገር ለማለት እፈልጋለሁኝ። እግዚአብሔር ቃሉን እንዲገልጽልን በእግዚአብሔር ፊት አጭር ጸሎት እናደርጋለን። እግዚአብሔር እንዲናገረን እንጸልይ። የዘላለም አምላክ እግዚአብሔር አባታችን ሆይ እናመሰግናለን። ስምህን ከፍ ከፍ እናደርጋለን። የረዳህን አምላካችን እንድናመልክ ጸጋህን የሰጠህን ደግሞም ጌታ ሆይ በንባቦቻችን መካከል ውስጥ ለልባችን የወደቁ ጌታ ሆይ የገባን ነገሮች እንዳለ ሆኖ አሁን ደግሞ በጌታ በኢየሱስ ክርስቶስ ስም በምትናገረን የእውነት ቃል እግዚአብሔር ሆይ ሕይወታችንን እንድንፈትሽ እንድታግዘን ደግሞም የዘላለም አምላክ እግዚአብሔር አባታችን ሆይ በምትናገረን ቃል እግዚአብሔር ሆይ መኖር የሚያስችለን ጸጋ ጨምረህ እንድትሰጠን በዚህ ሰዓት በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ጊዜውን ሁሉ አንተ ተረከበን። በጌታ በኢየሱስ ክርስቶስ ስም ይህን ጸለይኩ፣ አሜን። እግዚአብሔር የተባረከ ይሁን። ርዕሱን የእግዚአብሔር ጸጋ ለሁሉም በሚል ሰጥቼዋለሁ። ምናልባት ደግሞ እናንተ እየሰማችሁ ስትሄዱ ለልባችሁ ከብዶ የሚመጣ ይሄ ለኔ ነው ብላችሁ የምትሉትን ርዕስ ልትሰጡ ትችላላችሁ። እግዚአብሔር የተባረከ ይሁን። ዋና ምንባባችን አሁን መጨረሻ ላይ የተነበበው ከሉቃስ ወንጌል ምዕራፍ 4 ከቁጥር 23 ጀምሮ እስከ 30 ያለ ይሆናል። ነገር ግን ቅድም ስናነባቸው የነበሩት ተያያዥነት ከዚህ ከሉቃስ ወንጌል ጋር ያላቸው ምንባቦችን አይተናል። ከአንደኛ ነገሥት ምዕራፍ 17 ከቁጥር 8 እስከ 16 በሰራፕታ ያለችውን ያችን መበለት በነብዩ ኤልያስ በኩል እግዚአብሔር እንዴት አድርጎ እንደታደጋት በረሃብ ምድር ውስጥ ባለችዋ ሰው ቤት ውስጥ መጥቶ በሌለ ነገር እግዚአብሔር ትልቅ ነገር እንዳደረገ ያየንበት ክፍል ነው። ኤፌሶን 2 ከቁጥር 1 ጀምሮ እስከ 10ም እንደዚሁ አንብበናል። ለመግቢያ ያክል ዛሬ እግዚአብሔር ከሰጠን ሶስት ምንባቦች ትልቅ መልእክት እናወጣለን። ትልቅ መልእክት እግዚአብሔር ይናገረናል፣ እንማራለን። እግዚአብሔር ይመስገን። ቅድም እንዳልኩት እንግዲህ የእግዚአብሔር ጸጋ እንደገና ደግሞ የእምነት ምላሾችን አይተናል። እንደገና ደግሞ በወንጌሉ ላይ ጥሪ እንመለከታለን። ጌታ ኢየሱስ ክርስቶስ በዛ በምኩራብ ሆኖ በሰበከ ጊዜ እንደ ጥሪ ነው፣ ግን ተቀብለውታል ወይ ብለን ስንመለከት አልተቀበሉትም። እንደውም ጨርሶ ከከተማ ውጪ አውጥተው በተራራ ላይ ሊጥሉት ሁሉ እንዳሰቡ ያየንበት ክፍል ነው። ግን እሱ በመካከላቸው አልፎ ሄደ ነው የሚለው። እግዚአብሔር የተመሰገነ ይሁን። በአንደኛ ነገሥት ምዕራፍ 17 ላይ ስለ አንዲት ድሃ መበለት ተመልክተናል። ቅድም ሲነበብ በእጇ የነበረው ወይም ደግሞ ያቀረበችው ያቺ ትንሽ ዱቄትና ትንሽ ዘይት ብቻ እንደነበረ ለኤልያስ ስትነግረው እንመለከታለን። እሱም አብኝ ነው ያላት። ትንሽ እንጀራ ስጭኝ፣ ቁራሽ ስጭኝ ብሎ ሲላት እንመለከታለን። የዚች መበለት ሴት ቤት ጓዳ ግን ስንመለከት ባዶ ነበር። እግዚአብሔር ነው ይሄንን ሰው የላከው። ወደ ሌላ ከተማ ምግብ ወዳለበት ቦታ መላክ ሲችል እግዚአብሔር ወደዚህ ከተማ ላከውና እንደውም ጭራሽ ምንም ነገር ወደ ሌላት መበለት ቤት ውስጥ እንዴት አድርጎ እንደመጣ እንመለከታለን። እና ኮንቨርሴሽናቸው ወይም ሲነጋገሩት የነበረውን ነገር ስንመለከት ስትመልስለት በእውነት ለእርሷና ለልጇ የመጨረሻ ምግብ የነበራትን የመጨረሻ ምግብ እንደ አንድ ጊዜ እንዲህ እንደ ቂጣ ጠፍጥፋ በልተው የሚያበቃ ከዛ በኋላ ጓዳዋ ውስጥ ብናኝም ዱቄት ዘይትም የሌለበት ሁኔታ ውስጥ ሆና እያለ እንዳዘዛት ግን
ያንን ነገር ስትመለከት እንመለከታለን፣ ስታደርግለት እናያለን፣ ስትታዘዝ እናያለን። ስለዚህ ሞትን ስትጠብቅ የነበረች ሴት ይሄን በልተን እኔና ልጄ ምን እንሆናለን ያለችው፣ በቃ እንሞታለን። ሰው ካልበላ ካልጠጣ በረሃብ ምድር ውስጥ ያለው እድል ፈንታ መሞት ብቻ ነው። ስለዚህ እቺው ናት ያለችን ብላ ካለች በኋላ በዚያ ችግር ውስጥ ግን እግዚአብሔር እንዴት አድርጎ ህይወቷን እንደቀየረ ያየንበት ቦታ ነው። የማይታሰብ ነገር። ኤልያስ ተላከ ወደዚህ ባዶ ጓዳ ወደሆነበት ስፍራ ኤልያስን እግዚአብሔር ሲልከው እንመለከታለን። ወደ ኤፌሶን ስንመጣ ኤፌሶን 2 ቅድም ያነበብነው ከ1 እስከ 10 ድረስ በኃጢአት ምክንያት በመንፈሳዊ ሞት ውስጥ እንደነበርን ያሳየናል። ከኃጢአት ምክንያት የተነሳ የሰው ዘር በሙሉ በሞት ጥላ ስር ውስጥ የነበረ በሞት ውስጥ የነበረ ህዝብ እንዳለ ያሳየንና ነገር ግን እግዚአብሔር በምህረቱ ብዛት ከክርስቶስ ጋራ ሕያዋን እንዴት እንዳደረገን እዛ ክፍል ውስጥ እናያለን። ልብ በሉ ወዴት እንደመጣ። ወደዛች መበለት ቤት ሲገባ ምንም የሌለበት ሞት የምትጠብቅ አንድ ጉርሻ በልተው ከልጇ ጋራ ያበቃ በቃ የተስፋ ቆርጣ ባለችበት ጊዜ ውስጥ የሚለውጥ የሆነ ለዋጭ የሆነ የእግዚአብሔር ነገር ወደ ቤቷ ሲገባ እናያለን። እግዚአብሔር ይመስገን። ከዛ በኋላ ያንን ካበላች ከሰጠችው በኋላ ቤቷ ቅድም እንደተነበበልን ረሃብ የሚባል በረሃብ ሀገር ውስጥ በቤቷ ግን ረሃብ አልነበረም። ስለዚህ ወደዚህ ባዶ ወደሆነ ተስፋ ወደ ተቆረጠበት በቃ በልቼ ሞታለሁ ብላ በምትልበት ከነ ልጄ ብላ ባለችበት ነገር ተገልብጦ በተቃራኒ እግዚአብሔር ያንን በቤቷ እንዳደረገ ሁሉ አሁን ደግሞ የሞት ፍርድ ተሸክሞ ያለውን ህዝብ እግዚአብሔር በምህረቱ ብዛት ከክርስቶስ ጋራ ሕያዋን እንዳደረገን ኤፌሶን ውስጥ ደግሞ ቅድም አይተናል። የማይገባን ጋር መጥቶ ሞት የጠለለን ሰዎች ጋር መጥቶ እግዚአብሔር ከፍቅሩ የተነሳ በክርስቶስ ኢየሱስ ህዝቡን ከክርስቶስ ጋር አብሮ አስነሳ ይላል። ወዴት እንደመጣ ተመልከቱ። ወደ ሰው ልጆች፣ ወደ በደሉት፣ ወደ ኃጢአተኞቹ እግዚአብሔር ከፍቅሩ የተነሳ ዓለምን እንዲሁ ከመውደዱ የተነሳ ወደ ሰዎች ኢየሱስን ልኮ ከክርስቶስ ጋር ሙታን የነበርነውን ኃጢአተኞች የነበርነውን እኛ በህይወት ሲያኖር ሲያስነሳ ያየንበት ቦታ ነው። አሁን ወደማተኩርበት ቦታ ስመጣ ሉቃስ 4 ከ23 ጀምሮ ያነበብነው ደግሞ ኢየሱስ የዚህችን መበለት ታሪክ እያስታወሰ ይነግራቸዋል። ቅድም ያየነው በአንደኛ ነገሥት ውስጥ ያየነው የዚህችን በሰራፕታ ውስጥ ያለችውን ረሃብ ባለበት ሀገር ምድር ውስጥ በረሃብ ያለችዋን ትንሽ ዱቄትና ዘይት የነበራትን ሴት በልታ ልትሞት ያለችውን ያሰበችውን ሰው ጋር ወስዶ ታሪኩን በምኩራብ ሆኖ ለነዚህ ሰዎች ሲሰብክላቸው እንመለከታለን። ያስታውሳቸዋል። ይህንን የሚያደረገው አንድ ታላቅ እውነትን ለማሳየት ነው። የእግዚአብሔር ጸጋ ለአንድ ቡድን ብቻ የተወሰነ አይደለም፣ ወንጌል ለሁሉም ነው ይላል። እቺ ሰው እስራኤላዊ አልነበረችም። የሰራፕታዋ መበለት እስራኤላዊ አልነበረችም። ወደዛ ከተማ ግን ኤልያስን እግዚአብሔር ልኳል። እንደገና ወደ ኤፌሶን ስንመጣ እኛም ደግሞ አሕዛብ የተባል የእስራኤል ወገን ያልነበር ወደኛ ጋር ደግሞ ኢየሱስ ክርስቶስን ልኮ በህይወት እንድንኖር ከክርስቶስ ጋር እንድንነሳ ኃጢአት የከደነንን ሞት የከደነንን እግዚአብሔር እንደገና በልጁ እንዳሰበ ያሳየበት ቦታ ነው። እዚህ ጋር ወንጌል ለሁሉም ነው ይላቸዋል። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ከዛ በኋላ ነው በጣም ተናደዱ ያንን ስለነገራቸው። ምክንያቱም ለኛ ብለው ስለሚያስቡ፣ ለኛ ወገን እግዚአብሔር ብለው ስለሚያስቡ አይደለም ነው የሚላቸው። የሰራፕታዋ ሴት እኮ ይሄው እንደዚህ ሆናለች ብሎ ይነግራል። እግዚአብሔር የተመሰገነና የተባረከ ይሁን። እንደውም ቀጥሎ ወርታች ደግሞ 27 ላይ ሄዶ በነብዩ በኤልሳ ዘመንም በእስራኤል ብዙ ለምጻሞች ነበሩ፣ ከሶራውያን ከንማር በቀር ከነሱ አንድስ እንኳን አልነጻም ይላቸዋል።
ሶራዊው ነጽቷል። ስለዚህ ይሄ ወንጌል ለሁሉ ነው፣ ልዩነት የሚያመጣ አይደለም፣ ለዚህ ወገን ብቻ ተብሎ የሚሰጥ አይደለም እያለ ይነግራቸዋል። ኃጢአተኛን ያገኘበት እንደገና ወደ ሰራፕታ ሄዶ ያችን ሴት ያገኘበትን ነገር ያስታውሳቸዋል ማለት ነው። ስለዚህ የወንጌል መሰረት ስንመለከት እግዚአብሔር ያድናል። እግዚአብሔር የተባረከ ይሁን። በቃ እግዚአብሔር ማዳኑን ያየንበት ነው ወንጌልን ስንመለከት። ኤፌሶን 2:1 ላይ ቅድም ካነበብነው ክፍል ሰው ከእግዚአብሔር ተለይቶ ያለበትን ሁኔታ በግልጽ ያሳየን ቦታ ነው። ከእግዚአብሔር ከመለየቱ የተነሳ በሞት ጥላ ውስጥ የነበረበትን ሁኔታ ገልጦ አሳይቷል። ሰው በኃጢአት ምክንያት በመንፈሳዊ ሞት ውስጥ እንደነበረ አሳይቷል። ከእግዚአብሔር ከመለየቱ ምክንያት የተነሳ ይህ ማለት ሰው በራሱ ኃይል ወደ እግዚአብሔር ሊመለስ እንደማይችል ያየንበት ቦታ ነው። እግዚአብሔር ራሱ ክርስቶስን በመላክ ወደ ራሱ ሕዝቡን የመለሰበትን ታሪክ እንድናስብ ያደርገናል ማለት ነው። ሰው ጥሩ ሊሰራ ይችላል፣ መልካም ምግባር ሊኖረው ይችላል፣ ሃይማኖታዊ ስርዓትን ሊከተል ይችላል፣ ብዙ የምናውቃቸው ስላሉ ገንዘብ ሊሰጥ ይችላል፣ ቸርነት ሊያደርግ ይችላል፣ ሰውን ሊረዳ ይችላል። ወገኖቼ ግን ኃጢአት ከልቡ ሊያጠፋና ራሱን ሊያድን ግን አይችልም። ስለዚህ እግዚአብሔር ያደረገው ምንድነው? የሰው ልጅ ከኃጢአት ከሞት መመለስ የሚችለው በሱ ፍቅር ክርስቶስ ኢየሱስ በመስቀል ላይ መጥቶ ሲውል ብቻ ነው። ከሙታንም ሲነሳ እግዚአብሔር የተባረከ ይሁን። ያንን ሊያሳየን እየሞከረ ነው በዚህ በወንጌሉ ላይ ማነው በኤፌሶን ላይ ስንመለከት። ስለዚህ ወንጌል የሚጀምረው እኛ ከምንሰራው መነሻ ሳይሆን የሰው ልጅ ከሚያደርገው በጎነት ከኛ ስራ ሳይሆን የሚጀምረው እግዚአብሔር ለእኛ ካደረገው ነገር እንደሆነ ነው። እግዚአብሔር የተባረከ ይሁን። አንዳንድ ጊዜ አንዳንድ ቤተ እምነቶች ወይም ደግሞ በተለየ መንገድ የሚያምኑ ሰዎች ጽድቅ ከማድረግ ከስራ የሚመስላቸው ሰዎች አሉ። እንደዛ አይደለም። የኛ መዳን ከእግዚአብሔር ዘንድ የመጣልን ብቻ ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ እግዚአብሔር በፍቅሩ ወደኛ መጣ፣ ኢየሱስ ክርስቶስን ላከ፣ ክርስቶስም ስለ ኃጢአታችን ሞተ፣ ከሞትም ተነሳ። ይህ ነው የወንጌል የምስራች እያለ ኤፌሶን ውስጥ ይነግረናል። እግዚአብሔር የተባረከ ይሁን። የምስራቹ የመጣልን ከኛ ስራ ሳይሆን ከእግዚአብሔር ስራ እንደሆነ እግዚአብሔር ራሱ ያደረገው ነገር እንደሆነ ይነግረናል። ኢየሱስ መጣና ሞታችንን ሻረ። ክብር ለጌታ ለአምላካችን። ይሄ ደግሞ ለተወሰነ ግሩፕ ብቻ ወይም ደግሞ እንደው ቡድን ብቻ ሳይሆን ለዓለም ሁሉ ለሕዝብ ሁሉ የተሰጠ ነው። ለዚህ ነው የእግዚአብሔር ጸጋ ለሁሉም ብዬ ቅድም ርዕስ የሰጠሁት። በሁለተኛ ደረጃ የምናየዋለን ምዕራፍ 2 ኤፌሶን ቁጥር 4 ላይ ሄደን ስንመለከት ነገር ግን እግዚአብሔር እያለ የሚለው አለ። የጸጋ ቃል ነው ወገኖቼ። ምን ይላል? ኤፌሶን 2:4 ላይ ሁለት ኃይለኛ ቃላት እናያለን። አንደኛው ነገር ግን ይልና እግዚአብሔር ይላል። እኛ በኃጢአት ሞተን ነበር ይልና ነገር ግን እግዚአብሔር መሐሪነቱን አሳየን። እግዚአብሔር ለዘላለም የተባረከ ይሁን። እንደገና ደግሞ እኛ ከእርሱ ርቀን ነበርን ይልና ነገር ግን እግዚአብሔር ወደኛ ቀረበ ይለናል። እግዚአብሔር የተመሰገነ ይሁን። እኛ ራሳችንን ማዳን አልቻልንም፣ ነገር ግን እግዚአብሔር አዳነን ይላል። ስለዚህ ይሄ ጸጋ እንዲሁ ለሰው ልጆች በሙሉ የተሰጠ፣ ክብር ለጌታ ለአምላካችን ይሁን። ዝም ብለን የተቀበልነው፣ ዝም ብለን ያገኘነው ከእግዚአብሔር ፍቅር የተነሳ ያገኘነው እንደሆነ ኤፌሶን ጸሐፊ ሊነግረን እያቀረበልን ያለው እና ጸጋ ማለት የማይገባን ምህረትን መቀበል ማለት ነው ወገኖች። ምንም ኢን ሪዋርድ ያደረግነው ሳይኖር
ወይም ደግሞ እኛ ቀድመን ያደረግነው ነገር ሳይኖር እንዲሁ ዝም ብሎ በምህረት እግዚአብሔር ለሰው ልጆች የሰጠው ምህረት ነው። የምንገዛውም አይደለም፣ የሚሰጠን ግን ስጦታ ነው። ይሄንን ስጦታ ስለተቀበልነው ዛሬ በጸጋው ያለነው። ክብር ለእግዚአብሔር ለአምላካችን ይሁን። ወንጌል የሚነግረን እግዚአብሔር ለኃጢአተኛ ሰው ምህረት እንዳለው ይገልጽልናል። በዚህ ምህረት ውስጥ ነው የገባነው። በዚህ ምህረት ውስጥ ነው የገባነው። በሶስተኛ ደረጃ ስንመለከት ወደ ነገሥት ውስጥ ይወስደንና የሰራፕታን መበለት እንድንመለከት ያደርጋል። በጥቂት ውስጥ የተገለጠ ጸጋ ነው። እግዚአብሔር ይመስገን። ጥቂት ነገር ነበራል። ነገር ግን የእግዚአብሔር በጸጋው የዛችን ሰው ህይወትና ልጇን ሊጠብቅ እግዚአብሔር ያደረገውን ነገር እንመለከታለን። አንዳንዴ ነገር ባዶ ሲሆን ወገኖቼ ብዙ ነገር ሊያሳስብ ይችላል። እቺ ሴት ሲመጣ ያ ነብይ ተስፋ ቆርጣን ያለችው ያገኛት ቤቷ ባዶ እንደሆነ እያወቀች ነው። ከአንድ ሚል በኋላ የሚደርስባትን ነገር እየተረዳች ነው ያለችው። ሞት ነው እያለች ሞትን እየጠበቀች ነው ያለችው። ነገር ግን ይቺ መበለት በእጅጉ ችግር ውስጥም ብትሆን ረሃብ ውስጥም ብትሆን ለሷና ለልጇ የሚበቃ ነገር ብቻ ለአንድ ጊዜ የሚሆን ቢኖራትም ኤልያስ ምንድነው ያላት? መጀመሪያ ለኔ አዘጋጂ፣ ከዚያም ላንቺና ለልጅሽ አዘጋጅ አላት። አይገርማችሁ? እኔ ለኔና ለሱ ነው ያለን ብላ ስትል ነው መጀመሪያ ለኔ አዘጋጂ፣ ከዛ በኋላ ላንቺና ለልጅሽ አዘጋጂ። ምን ማለት ነው? በሌለ ነገር ወገኖች እየነገረችው ለኔና ለልጄ የሚሆን ነገር ብቻ ነው ያለኝ፣ ሌላ ነገር የለኝም። አንተ እሱን ወስደህ ከበላህ እኔና ልጄ ከዚህ በኋላ መሞታችን ነው የሚል ነገር ጭንቅላቷን ሞልቶ እያለ እሱ ግን ምንድነው የሚላት? መጀመሪያ ለኔ አዘጋጂ፣ እኔ የምበላውን ስጪኝ፣ ከዛ ለልጅሽና ለአንቺ ታዘጋጃለሽ። በሰው አመለካከት ይሄ በጣም ከባድ ጥያቄ ነው። በጣም አይደል? ያለንን ነገር አምጪው ብሎ እዛ ባዶውን ምን አውቀን ይሄ ሰው ምን እንደሆነ ምን አውቀን እኔ የምበላው እንኳን የለኝም ለሌላ ሰው እንዴት ልስጥ የሚል ጥያቄ ውስጧ ይኖራል ብዬ አምናለሁ። እንደሰው አባባሏም ያንን ነው የሚመስለው አይደለም እንዴ? በቃ ይሄ ብቻ ነው ያለኝ ብላ ስትል ግን ማለት ያንን መቀጠል ስትችል አያልሰጥህም ማለት ስትችል እርሷ ግን ያደረገችው ነገር ታምና ታዘዋለች። በፍጹም ማለት ትችል ነበር እንዴ በቃ ግን ተአመነችና ሰምሃው ያንን ነገር ለነብዩ ስታረግለት ስትሰጠው እንመለከታለን። ውጤቱን ስንመለከት ግን ከዛች ሞመንት ጀምሮ በሀገሩ ላይ ረሃብ እያለ ዱቄትም ዘይትም ረሃብም ቤቷ አልነበረም። የፈራችው ነገር ምን አላረጋትም፣ አልወረሳትም። የትም ሄዳ የማታመጣውን ነገር እግዚአብሔር ጓዳዋን ሲሞላ በዛ ጥቂት ነገር ውስጥ እግዚአብሔር እንዴት አድርጎ ቤቷን እንደሞላ የመታዘዟና የእምነቷ ውጤት ነው። እግዚአብሔር ለዘላለም ስሙ የተባረከ ይሁን። አልጎደለም፣ ቤቷ አልጎደለም። ረሃብ እስከሚወጣ ድረስ የዚች የሰራፕታዋ መበለት ቤቷ ጎዶሎ አልነበረም። እግዚአብሔር የተመሰገነ ይሁን። እግዚአብሔር እንደዚህ ይጎበኛል ወገኖች፣ ይጎበኛል። አንዳንዴ አስባው አይደለም፣ እግዚአብሔር እኮ ነው የላከው ወደዚች ሰው ቤት እንዲሄድ፣ ወደ ሰራፕታ እንዲመጣ እግዚአብሔር ነው የላከው። ምናልባት በእንዲህ አይነት መልክ እንደው ላናገኝ እንችላለን ብለን እናስባለን። ግን የእግዚአብሔር ጉብኝት ለኛ በሚያስፈልገን ነገር፣ እኛ በደነገጥንበት ነገር፣ እኛ በፈራንበት ነገር እግዚአብሔር ጉብኝቱን ከማድረግ ወደኋላ አይልም። እግዚአብሔር ለዘላለም ስሙ የተባረከ ይሁን። እቺ ሰው ቤቷ በረሃብ ምድር በረሃብ አገር ውስጥ ሆና ቤቷ ውስጥ ግን ረሃብ የሚባል ነገር አልነበረም ለሚለው እግዚአብሔር ቃል። ክብር ለጌታ ለአምላካችን ይሁን። ይህ ታሪክ እግዚአብሔር በችግራችን መካከል እንደሚሰራ የሚያሳየን።
እንደሷ ባዶነት ላይኖረን ይችላል በሚበላ ነገር። ግን የምንቸገርበት ችግሮች በህይወታችን ለእያንዳንዱ ሰው የተለያየ ሊሆን ይችላል። በችግራችን መካከል ውስጥ ግን እግዚአብሔር አብሰንት አይሆንም። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ለሰው አውጥታ ያልተናገረችው ወይም ደግሞ ለሰው አውጥተን የማንናገረው ያልተናገርነው ነገራችን ውስጥ እግዚአብሔር በፊቱ ነገር ሁሉ ግልጽ ስለሆነ የተደበቀ ነገር ስለሌለ እግዚአብሔር በችግራችን መካከል ውስጥ ካመንነው ከታዘዝነው እግዚአብሔር ይመጣል። ክብር ለጌታ ለአምላካችን ይሁን። ምናልባት ዛሬ የሚያሳስበን ነገር ሊኖር ይችላል። ሰው ስለሆን የምናየው ነገር ስለሚያስደነግጠን ብዙ ነገሮች ሊኖሩ ይችላሉ በሰው ህይወት ውስጥ። በእምነት ወደ እርሱ እንድንመጣ ይጠራናል ይሄ ቃል። እግዚአብሔር ለዘላለም ስሙ የተባረከ ይሁን። በእምነት እግዚአብሔር እንደሚችል በማወቅ ይሄ ቃል እንደዛ አድርጎ ይጠራናል። በአራተኛ ደረጃ እምነት ማለት የምንሰማውን መታዘዝ እንደሆነ የሚያየንበት ነው። የመበለቲቷ እምነት በቃላት ብቻ አልነበረም የተገለጠው፣ በተግባር የተገለጠ ነገር ነው። ምን አምና ይሆን የሰጠችው ብዬ እንትኑን ሳይ ጠይቅ ነበር። ታዛለች። ግን መታዘዟን ደግሞ የምናየው በምንድን ነው? እሱ አምጪ ሲላት ወስዳ ሰጥታለች። እሷና ልጇ የሚቀጥል ሚል እንደሌላቸው እያወቀች አንስታ ሰጥታለች። የእግዚአብሔር ዲቫይን የሆነ ቀጠሮም ስለነበረ ይመስለኛል። እግዚአብሔር ለዘላለም ስሙ ይባረክ። የሌለ ነገር እንዳለ ምንም ነገር እንደሌለ እየታወቀ መጀመሪያ ለእኔ ስጭኝና ከዛ በኋላ ለአንቺና ለልጅሽ ታዘጋጃለሽ ብሎ ሲላት እቺ ሴትዮ በእምነት ወስደዋለች። ልስጥና የሚቀጥለውን አዘጋጃለሁ ብለ። ስለዚህ እምነት የምንሰማውን ነገር በተለይ የእግዚአብሔር የሆነውን ነገር መታዘዝን ሪኳየር ያደርጋል። እግዚአብሔር ለዘላለም ስሙ ይባረክ። እምነት ማለት እግዚአብሔርን አምናለሁ ብሎ ብቻ መናገር ሳይሆን መታዘዝን የሚጠይቅ ነገር ነው። አምናለሁ ማለት በጣም ቀላል ነው በአንደበት። ነገሮች ሲመጡ ግን መታዘዝ የሚለው ነገር በጣም ለሰው ልጆች ይከብዳል። እግዚአብሔር ደግሞ መታዘዝ ከመስዋዕት ይበልጣል የሚለው እግዚአብሔር ለዘላለም ስሙ ይባረክ እና እንድንታዘዝ የሰማይ አምላክ እግዚአብሔር እሱ ይርዳን ወገኖች፣ ይርዳን። በአምስተኛ ደረጃ ኢየሱስ በናዝሬት ውስጥ ያደረገው ነገር እናያለን። ጸጋ ሲገለጥ ሰዎች አንዳንድ ጊዜ ይቃወማሉ። ነብይ በገዛ ሀገሩ አይከበርም አላቸው እና በሉቃስ 4 ኢየሱስ የኤልያስን ታሪክ አስታወሳቸው። ወደኋላ ሄዶ አስታወሳቸው። ኤልያስ የተላከው ወደ እስራኤል መበለቶች ሁሉ ሳይሆን ወደ ሲዶና ወደ ሰራፕታ መበለት እንደሆነ ተናገረ። listen it's not only you ሁልጊዜ ነው የሚላቸው፣ ለእናንተ ብቻ አይደለም። ይሄ ጸጋ ለሁሉ የተሰጠ ነው ብሎ ወደኋላ ሄዶ ይሄንን ያስታውሳቸዋል። ለምን? ኢየሱስ ጸጋ በሰው የሚወሰን እንዳልሆነ ነው የሚነግራቸው። በሰው የሚወሰን አይደለም፣ ለኔ ብለን ብቻ የምንይዘው አይደለም። የእግዚአብሔር ጸጋ ለሁሉ የተገለጠ ስለሆነ እግዚአብሔር ይመስገን። አንዳንድ ጊዜ በሰው ህይወት ውስጥ ወይም ደግሞ አእምሮ ውስጥ አይገባቸውም ብለን የምንላቸው ሰዎች አሉ። የሳልናቸው ወይም ደግሞ ከኛ ጎራ ስላይደሉ እኛ የምንከተለውን ስላልተከተሉ አንዳንድ ጊዜ አይገባቸውም ብለን የምንላቸው ነገሮች አሉ። እነከሌ እነዛኞቹ እዛኞቹ ጋር ብለን የምንላቸው። እግዚአብሔር ግን ጸጋዬ ለሁሉም ነው የሚለው። እግዚአብሔር ይመስገን። ዛሬ እኛ ኮንዴም ያደረግናቸው ወይም ደግሞ አይገባቸውም የምንላቸው ሰዎች ነገ እግዚአብሔር የሚፈልጋቸው ናቸው። እግዚአብሔር የሚለውጣቸው ናቸው። ታስታውሳላችሁ ነነዌ ዮናስ በተላከ ጊዜ በእርግጥ የሱ ሪዝን ነበረው።
እግዚአብሔር መሐሪ እንደሆነ ስለሚያውቅ አሁን ይሄንን አስብለኸኝ ነገ ደግሞ ትቀይረዋለህ ብሎ በመፍራት የተነሳ የነነዌ ሕዝብ ጋር ሄዶ ትንቢት እንዲናገር እግዚአብሔር እንዲህ አለ ብሎ ለመናገር ፈርቶ ተነስቶ ወደ ተርሴስ ነው ሄደው። ግን ተመለሰ፣ እግዚአብሔር ይመስገን። ያለው አልቀረም እና እነሱ በደለኞች ናቸው የተባለው የነነዌ ሕዝብ በጣም እግዚአብሔር የሚሰማውን ጸሎት አደረጉ። ከእንስሳ ጀምሮ እስከ ንጉስ ድረስ መጀመሪያ ንጉስ ነው የሰማው። ስለዚህ ያ ሁሉ ሕዝብ በእግዚአብሔር ፊት እህልና ውሃ ሳይበላ ሕፃን፣ እንስሳ፣ ምን አሮጊቱ፣ ወጣቱ ሁሉ በእግዚአብሔር ቤት ሲጮህ በእግዚአብሔር ፊት ሲጮህ ንስሐ ሲገባ እግዚአብሔር ምሕረቱን አመጣ። ስለዚህ እውነትም ያን ጮሆ ተናግሯል። ግን ደግሞ የእግዚአብሔር ምሕረት መጣና ያንን ሕዝብ ማረ። እግዚአብሔር የተባረከና የተመሰገነ ይሁን። ስለዚህ ጸጋው እነሱ አይገባቸውም ብለን የምንላቸውን እግዚአብሔር ይፈልጋቸዋል። ጸጋው ለነሱም ስለተለቀቀ እግዚአብሔር የተባረከ ይሁን። እኔ በዚህ ቃል እውነት ኮንፌስ አድርጌያለሁ። በእውነት እግዚአብሔር ሁሉን ይወዳል። እግዚአብሔር ለዘላለም ስሙ የተባረከ ይሁን። በጣም ፍቅሩ ክርስቶስን በመስቀል ላይ አንስቶ እንደዛ እንዲጠረቅ ሲፈቅድ ከፍቅሩ የተነሳ ማንንም ሰው ከሌን ለከሌ ከሌን ጥሎ ከሌን በሚል ሳይሆን ለዓለም ሁሉ ነው። ዓለሙን እንዲሁ ወዶ ስለሆነ ስለዚህ የእግዚአብሔር ጸጋ ለሁሉ ነው፣ ወንጌል ለሁሉ ነው እያለ ጌታ በምኩራብ እየሰበከ ሲናገር እንመለከታለን። የወንጌል ጥሪ ለኛ እኛ ለኢየሱስ ምን ምላሽ እንሰጣለን ነው። እንግዲህ አሁን ኢየሱስ አዳኝ ነው፣ ኢየሱስ ጌታ ነው፣ ኢየሱስ የወንጌል ማዕከል ነው። ወንጌል ማለት እኛ የምንሰራው ስራ አይደለም፣ ስለ ክርስቶስ ራሱ ለኛ ያደረገው ስራ እንደሆነ የሚያሳየን ነው ጥሪው። እርሱ የማይገባንን ጸጋን ሰጠን አይደለም እንደኛ ተቀበል። እርሱ ኃጢአታችንን ይቅር አለ። እርሱ ከዘላለም ሞት አዳነን። እርሱ አዲስ ህይወትን ሰጠን። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ እኛ የተቀበልነው ለሁሉ የተገለጠና የተሰጠ ነው። የሚቀበሉት ሪሲቭ ያደርጉታል። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ጸጋ የሚያድነን ብቻ ሳይሆን ደግሞ የሚለውጠንም ጭምር ነው። ሰው የእግዚአብሔርን ጸጋ ሲቀበል የመለወጥ ኃይል አለው። እግዚአብሔር ይመስገን። እንደ በፊቱ የማያስኖር ነው። እንደ በፊቱ የማያሳስብ ነው። እንደ በፊቱ አይነት ኑሮ በቃ እንዳንቀጥለው የሚያቋርጥልን ነው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ጸጋ ሁሉን የሚያስችል ስለሆነ ስለዚህ ኤፌሶን ምዕራፍ 2 ቁጥር 10 ላይ እንደሚናገረው እኛ በክርስቶስ ኢየሱስ ለመልካም ስራ ተፈጥረናል ነው የሚለው። ጸጋ ያድናልም ከዚያም ደግሞ ይለውጣልም። እግዚአብሔር የተመሰገነ ይሁን። ይለውጣል። በአሮጌው ሰው ማንነት እንዳንኖር ያደርጋል። ቅድም ለመናገር እንደሞከርኩት በክርስቶስ አዲስ ፍጥረት እንድንሆን ያደርጋል። እግዚአብሔር ይመስገን። ስለዚህ ጸጋን ተቀብለን በጸጋው ደግሞ መኖር የሚባል ነገር አለ። በጸጋው መኖር የሚባል ነገር አለ። ያ ጸጋው የሚያስኖረን ደግሞ ክርስቶስ ኢየሱስ የሚፈልገው የእግዚአብሔር ቃል የሚፈልገውን እንድንኖር የሚያደርገን ነው። ተቀብለን ዝም ብለን የምንንቀሳቀስበት ሳይሆን ጸጋው እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ የሚያኖረንም ጭምር ነው። ስለዚህ የዛሬ መልእክት ለቤተ ክርስቲያን ለኔ በጌታ በኢየሱስ ክርስቶስ ለሚያምኑ ሁሉ የተቀበልነው ጸጋ ለሌሎች ማድረስም ጭምር አለብን። ጸጋ ተቀብሮ አይቀመጥም። ለሌሎች የሚካፈል የሚሰጥም ጭምር ነው። ስለዚህ እንዴት የተሰበረውን እንጠግንበታለን። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ለምን? እግዚአብሔር ጠጋኝ አምላክ እኛ ውስጥ ስላለ ኃጢአተኛውን እንዳንንቅ ያደርገናል። መመለስ ወደ ጌታ እንድንመልስ ያደርጋል። ድሃውን እንዳንረሳ ያደርጋል። እግዚአብሔር የተመሰገነ ይሁን። እንደገና ደግሞ እኛን የማይመስሉትን
ቅድም እንዳልኩት እንዳንገፋቸው ያደርጋል። ይሄ ጸጋ ለሁሉ ነው አይደለ? ቅድም ያለው። ስለዚህ የምንገፋው ሰው የለም ማለት ነው። እግዚአብሔር የተመሰገነ ይሁን። ማለትን መግፋት ብዬ ስላችሁ አንድ ባልሆንበት ነገር ውጪ የምናስቀራቸው ከእግዚአብሔር ውጪ የምናደርጋቸው ሰዎች እንዳይኖሩ ያደርጋል። ጸጋው ያቅፋል። ይሰራል። እግዚአብሔር ይመስገን። በችግራችን መካከል ውስጥ እግዚአብሔር ስራውን የሚያቆም አምላክ አይደለም። እኛ ስንቸገር እግዚአብሔር ቀጥ ብሎ የሚቆም ወይም ከኛ የሚሸሽ አምላክ አይደለም። የሰራፕታዋ መበለት በችግር ውስጥ ብትሆንም የእግዚአብሔርን ቃል አምና ታዘዘች። እግዚአብሔር የተመሰገነ ይሁን። ስለዚህ ያ ኤልያስን የላከ ማን ነው ብለን ስንል እግዚአብሔር ራሱ ረሃብ ወዳለበት ቦታ ያመጣው እግዚአብሔር ራሱ ነው። ስለዚህ እግዚአብሔር ከሷ ጋር ነበረ። እግዚአብሔር የተመሰገነ ይሁን። የፈራችው ነገር አልወረሳትም። ስለዚህ እሷም አምና ታዛለች። እግዚአብሔርም እስከ ድርቁ መጨረሻ ድረስ ዱቄቷና ዘይቷ እንዳያልቅ አደረገ። እግዚአብሔር የተመሰገነ ይሁን። ስለዚህ የመጀመሪያው ምንድነው? እሱ እግዚአብሔር በችግራችን መካከል ትቶን የሚሄድ አምላክ አይደለም። ሰው ትቶ ሊሄድ ይችላል። እግዚአብሔር ግን ትቶ አይሄድም ወገኖች። ችግር ውስጥ ስንሆን እግዚአብሔር እንደው ሞር ወደኛ እየተጠጋ ነው የሚመጣው። እግዚአብሔር ይመስገን። በዛ ውስጥ ግን ጆሮአችን የእግዚአብሔርን ነገር እንዳይሰማ ብዙ የሚታገል ነገር አለ ወዳጆች። በቃ እውነት እግዚአብሔር ቢኖር እንደዚህ ብለን እግዚአብሔር ከኛ የራቀ አድርጎ የሚስልልን የስጋችንም ሐሳብ ሁኔታዎቹ ራሳቸው የሚያወሩት ነገር ብዙ ሊኖሩ ይችላሉ። እግዚአብሔር ግን በፍጹም እኛን ጥሎ የሚሄድ አምላክ አይደለም። ስለዚህ እቺ ሴት ታሪኳን ስንመለከት ሞታለሁ እያለች ከነችግሯ ያልተዋት አምላክ ኤልያስን እዛ ቦታ ልኮ በረሃ ምድር ቅድም እንዳልኩት በችግርተኛ ቤት ውስጥ ምንም በሌለበት ቤት ውስጥ ያ ዘይትና ዱቄቷ ግን ሳያልቅ ሳያቋርጥ ቤቷን በበረከት ሞላ። እግዚአብሔር ይመስገን። ስለዚህ በዚህ በጣም በጣም በቃ እንድንጽናና ያስፈልጋል። እግዚአብሔር ትቶ አይሄድም። እግዚአብሔር ትቶ አይሄድም። ሁለተኛ በኤፌሶን ያየነው እግዚአብሔር በጸጋው ያድነናል። መዳናችን በራሳችን ስራ እንዳልሆነ ቁልጭ አድርጎ የኤፌሶን ጸሐፊ ነግሮናል። በኃጢአት የሞትን ሰዎች ሆነን ሳለን እግዚአብሔር በጸጋው እንዳዳነን ያስተማረ ቦታ ነው። እግዚአብሔር ይመስገን። በጸጋው ከሰው ምንም ነገር ሳያይ ገና ኃጢአተኞች ሳለን የተወደድንበትን ፍቅሩን እንድንመለከት እንድናስታውስ ያደርጋል ማለት ነው። ስለዚህ ይህ ድንቅ ይሄ ድነት በስራችን የምናገኘው ሳይሆን በጸጋ በእምነት የምንቀበለው ስጦታ እንደሆነ የተናገረ እግዚአብሔር ለዘላለም ስሙ ይባረክ። ጌታ ይመስገን። ወደ ወንጌሉ ስንመጣ ይህ ጸጋ ለአንድ ሕዝብ ወይም ወገን ብቻ ሳይሆን ወንጌል ለሁሉም እንደሆነ ያየንበት ነው። ኢየሱስ ጋር ደግሞ ስንመጣና የተናገረውን ስንመለከት ኢየሱስ የሰረፕታዋ መበለት ምሳሌን በመጥቀስ በዛ ምኩራብ ውስጥ ተናገረ። የእግዚአብሔር ጸጋ ለእስራኤል ብቻ እንዳልተወሰነ ነው ያሳያቸው። ለዚህ ነው የተቆጡት። በጣም ተቆጡ። እንዴ ሊገሉት፣ ከተራራ ላይ አንስተው ሊጥሉት፣ ምን ያህል እንዴት ቁጣቸው እንደነደደ የምታዩት ምንድነው? እንዴት እንዲህ ይለናል? ለእናንተ ብቻ አይደለም ያላቸው። የሶርያውያንማ ንጉሱ ካለሱ በስተቀረ ለምጹ የነጻለት የለም ማለት ከእስራኤሎች መካከል። እንደገና ደግሞ የሰራፕታዋ ሴት እቺ ሴትዮ እኮ ሉክ እሱ እንደናንተ አይደለችም፣ እናንተንም አልነበረችም፣ እግዚአብሔር ግን አሰባት ብሎ ይናገራል። ስለዚህ የእግዚአብሔር ጸጋ ለእስራኤል ብቻ እንዳልተወሰነ አሳየ። ጸጋው ወደ ሌሎችም ሁሉ
ሁሉ ለሌሎችም ሁሉ የተሰጠ እንደሆነ አሳያቸው። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ በችግራችን ውስጥ እግዚአብሔር እንደማይረሳን በዚህ ቃል ተጽናንተን እንሄዳለን። እንደገና ደግሞ ያሰበን ጌታ ጸጋው እንዴት ለሁሉ እንደሆነ ለኃጢአተኞች እኛ ጋር መጣ፣ እስራኤላዊ ላልሆኖቹ ለዛች ደግሞ ለመበለቲቷ መጣ። እግዚአብሔር የተባረከ ይሁን። አሁንም ደግሞ ሄዶ ለነሱ ለእናንተ ብቻ አይደለም ብሎ ይሄ ጸጋ ለሁሉ የተሰጠ ብሎ ሲናገር እንመለከታለን። ጌታ እዚህ መካከል ውስጥ እኛን ስላስገባ ክብር ለጌታ ለአምላካችን ይሁን። ስለ ቃሉ ጌታ እናመሰግናለን። እንጸልይ። ቅዱስ የሰራዊት አምላክ እግዚአብሔር አባታችን እናመሰግናለን። ጌታ ሆይ ዛሬ ደግሞ በቃል ስለተናገርከን አንተ የፈጠርከውን የማትረሳ ነገር ሁሉ በፊት ግልጥ የሆነልህ የነገስታት ንጉስ የእግዚአብሔር ልጅ ኢየሱስ የእያንዳንዱ ሰው ኑሮ እግዚአብሔር ሆይ በፊትህ በዓይኖችህ የምታያቸው የተገለጡ የሆኑትን እንደዚች እንደ ሰራፕታዋ መበለት እግዚአብሔር አምላኬ ሆይ ጓዳዋ ውስጥ ያለውን ችግር አይተ ነብዩ ልከ ጌታ ሆይ በረሃብ ምድር የዘላለም አምላክ እግዚአብሔር አባታችን ሆይ በችግር ምድር ጌታ ሆይ የሷን ቤት በተራቆተበት ጌታ ሆይ እሷና ልጇ አንድ ጊዜ በልተው ሊሞቱ እያሰበች ባለችበት የመጣ ቅዱስ የሰራዊት አምላክ እግዚአብሔር በረሃብ ዘመን ቤቷ ጌታ ሆይ ዘይትና ዱቄት ሳይጎድል የችግሯን ጌታ ሆይ ምንጭ ጌታ ሆይ ያደረክላት የእስራኤል አምላክ እግዚአብሔር ዛሬም ጌታ ሆይ ብዙዎች ጌታ ሆይ በብዙ ነውጥ ውስጥ እያሉ አምላኬና መድኃኒቴ ሆይ እንዳይማትረሳቸው ጌታ ሆይ እንዳልተረሱ በዚህ ቃል እግዚአብሔር ሆይ ስለተናገርከን አምላካችን ሆይ በእያንዳንዳችን ቤት ውስጥ ያለውን የጓዳችን በእያንዳንዳችን የአእምሮ አስተሳሰብ ውስጥ ያለ ጭንቀቶችን በሙሉ በግልጽነት የምታይ ጌታ እንደሆን እግዚአብሔር አምላካችን ሆይ ስለተናገርከን ደግሞም ስለምታይ ስለምትመጣበት እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጌታ ሆይ እናመሰግናለን። የዘላለም አምላክ እግዚአብሔር አባታችን ሆይ እኛ ግን ጆሮአችንን እኛ ግን ልባችንን ከፍተን የዘላለም ቅዱስ እግዚአብሔር አምላካችንና መድኃኒታችን ሆይ አንተን መታዘዝ እንዲሆንልን ማመን እንዲሆንልን ጌታ ሆይ እንድታግዘን በኢየሱስ ክርስቶስ ስም እንለምንሃለን። አቤቱ እግዚአብሔር ሆይ ስለፈሰሰው ስለዚህ ጸጋ ጌታ ሆይ ለሁሉ ያለ አድሎ ስለመጣው ስለ ልጅ ስለ ጌታ ስለ ኢየሱስ ክርስቶስ ስምን ከፍ ከፍ እናደርጋለን። ጌታ ሆይ በሱ ውስጥ ገብተን እግዚአብሔር አምላካችን ሆይ በእረፍት እንድንሆን የዘላለም ኃጢአቶቻችንና ሞቶቻችን ሁሉ ስለተሻረ እግዚአብሔር ሆይ በኢየሱስ ስም ስምን ከፍ ከፍ እናደርጋለን። በዚህ ደስታ እንድንኖር ጌታ ሆይ ጸጋህ እንዲረዳን ጌታ ሆይ እንድናከብርህ እንድናመሰግንህ በጸጋህ ደግሞ መኖር የሚያስችለንን ጸጋ ጨምረን እንድትሰጠን ጌታ ሆይ በናዝሬቱ በጌታ በኢየሱስ ስም በዚህ ሰዓት እንለምንሃለን። ስለሰጠን ጊዜ ስም ይባረክ። ስለተናገርከን ጌታ እጅግ አድርገን እናመሰግንሃለን። የማትተወን የማትረሳን ጌታ ስለሆንክ ጌታ ሆይ እጅግ አድርገን እናመሰግንሃለን። እግዚአብሔር አምላካችን ሆይ ስለሰጠህን መልካም ጌታዬና አባቴ ጊዜ ሁሉ በጌታ በኢየሱስ ክርስቶስ ስም ስምህ የተባረከ ይሁን። ይሄን ለመን በኢየሱስ ክርስቶስ ስም አሜን።